ሰላም ጤና ይስጥልን። ይህ አብርሽ ቲዩብ ነው። እንዴት አመሻችሁ? አሁን ከመሸ በቢኒ ቤት የተለቀቀው ቪዲዮ ቢኒና ቡዜ ተገናኝተው ነበር። አንዳንድ ስለ ሩታና ስለ አብርሽ ያወሩት ነገር አለ። እሱን መጀመሪያ ቪዲዮን አይተን እንመለስ። ህይወት እየረበሽ እኮ ነው። ለምን ደጋርኩ ምን ይሁን ቡዜ ስነ ስርዓት ይዞሽ ብታናግሪኝ ደስ ይለኛል። አይደለም እያንዳንዱ ለምትናገሪው ነገር መስዋዕትነት ያስከፍልሻል። ሚዲያ ላይ ነው ያወራው። ደጋርኩኝ አደባባይ ላይ ነው እየተናገርኩ ያለው። እሺ እንደተመለከታችሁት ያው ቡዜ ስቲል ከዚህኛው እብደት አልወጣችም። ስቲል በቃ አሁንም በዛኛው ሽክክሪት ውስጥ ነው ያለችው። በቃ በሩታ መበሳጨት ውስጥ ሩታ መርጦ አብርሽ እንዴት ይሄዳል እኔ እህቱ ያለው በሚል ስሜት ውስጥ ነው ያለችው። በቃ ሙሉ በሙሉ እኔ ታላቅ እህቱን አልሰማም ከሚስቱ ልቅ እኛን መርጦ ቤተሰብን አስቀድመው ነበር መምጣት ያለበት የሚመስል ንግግር ነው የተናገረች ያለችው። በመጀመሪያ ቢኒ የጠይቃት ጥያቄ ነገር ቢኖር ምንድን ነው ይኸውልሽ አንቺን ማሳሰር ሩታ ቀላል ነገር ነው። እኔ ብዬሻለሁ ቤተሰብ ይዟት እንጂ አንቺን ማሳሰር አንቺን ወደ ሕግ መውሰድ ለሩታ ቀላል ነው። ይህን ደግሞ አንቺም ታውቂያለሽ። የሰው ህይወት እያበላሸሽ ነው ሲላት እንዴት ብላ በምን አይነት ደንፍላትና በምን አይነት ንዴት እንደተናገረች እሰይ እንኳን ምናምን እያለች ማለት ለነገሩ እንኳን ማስተባበያ ልሰጣት አልፈለገችም። ምክንያቱም ምን እንደተማመነች አይታወቅም። በቃ ሙሉ በሙሉ ኃላፊነት ወስዳለች። በቃ የአብርሽና የሩታን ግንኙነት እንደማትፈልገው እንደምትሰሟት ያው በቃ ሙሉ በሙሉ ኃላፊነት ወስዳለች። አሁን እሷ አብርሽና ሩታ አሁን ሙሉ በሙሉ አብርሽ ሩታ መርጦ በመሄዱ ነው በቃ እንደዚህ እያደረጋት ያለው እንጂ እርግጠኛ የሆነ መረጃ የሆነ ተጨባጭ ነገር በሩታ ላይ ቢኖራት ኖሮ እርግጠኛ ነኝ ሩታን አታስቀምጣትም ነበር። የሆነ ውሳኔ የተወሰነባት ነበር። ነገር ግን አሁን ጣረች፣ ለፋች፣ ምንም አይነት መረጃ በሩታ ላይ ልታገኝ አልቻለችም። ምንም አይነት ስህተት ልታገኝ አልቻለችም። ስለዚህ አሁን ያላት አማራጭ ምንድነው? መበሳጨትና መናደድ ነው። እሱን ደግሞ ማንም አይከለክላትም። ጨጓራዋን ለወደፊቱ ካልፈለገችው ትናደድ። ምክንያቱም አብርሽና ሩታን ለመለየት በዚህ ልክ መሄዱ መልካም አይደለም። ስለዚህ በሆነ መንገድ ወደ ራስሽ መመለስ አለብሽ ቡዜ። አሁን በዚህ ልክ የተንጨረጨርሽ ያለሽው ብዙ ነገር ሊገጥምሽ ይችላል። አሁን ደግሞ እነዚህ ሰዎች ከዛ ምናልባት ከሆነ ቀን ወዲያ ደጋግመው የሚለቁት ቪዲዮ ከሩታ ጋር አብርሽ የሚያሳልፈው ጊዜ እጅግ በጣም ምርጥ ነው የሚሆነው። ምክንያቱም ትናንትና ሀብለው ጀምረዋል፣ የተሻለ ነገር አሳይተውናል። አብርሽም ደግሞ ሙሉ ጤነኛ መሆኑን እኮ መጀመሪያ ካሜራ አለ ከመባል በፊት ያሳየው ነገር በቂ ነው። ስለዚህ ቡዜ ለራስሽ ደህንነት ሲባል ለራስሽ ጤንነት ሲባል አብርሽና ሩታ አንድ ላይ እንደሚኖሩ ልጅ እንዳላቸው ባልና ሚስት እንደሆኑ አብርሽና ሩታ ባልና ሚስት መሆናቸው አምኖ መቀበል ነው የቀረሽ። በቃ እሱን አምነሽ ተቀበይ። እሱን አምነሽ ከተቀበልሽ በዚህ ልክ የሚያናድሽና የሚያበሳጭሽ ነገር አይኖርም። ስለዚህ ቡዜ በአንቺ ትጎጃለሽ። ምክንያቱም ትየለል አሁን የቡዜን ሪያክሽን እዚህ ጋር ተመልከቱት። ትናንትና የሚያናድድ ነገር ተፈጥሯል። ሩታና አብርሽ የራሳቸውን ጊዜ ሲያሳልፉ ቢኒ ምን አላት? ከልዑል ጋር እንደዛ ሲሆኑ ሩታ የራሳቸውን ጊዜ ሲያሳልፉ ትናንትና ላየሽ ምናምን ሲላት እንዴት አድርጋ እንዳሽሟጠጠች። አሁን በቃ በሁለቱ ግንኙነት እንቅልፍ ተነስታለች እቺ ልጅ። ምናልባት ባለፈው እንዴት እንቅልፍ ወስዷት አብርሽ እንዳመለጣት አላውቅም። በ11 ሰዓት ላይ ተነስቶ ከቤት እንደወጣ አላውቅም። ምክንያቱም እቺ ልጅ የእንቅልፍ እጦት ራሱ እንደዚህ እያደረጋት እንደሆነ ያስታውቃል። ምክንያቱም ሩታ በተደጋጋሚ ጊዜ ድል እየነሳቻት ነው። 10 ለምንም ነው እያሸነፈቻት ያለውና እቺ ልጅ እንቅልፍ የተኛችሁ ላይ አይመስለኝም እነዚህን ሰሞናቶች። ምክንያቱም በራሷ እጅ ነው ደግሞ። ምክንያቱም አንዳንድ ጊዜ የማትጋፋውን ባለጋራ መጋፋታት የለብህም። በቃ አንዳንድ ጊዜ ምናልባት እኮ እቺ ሩታ ስህተት ሆና እንኳን ቢሆን እኮ ከዳር ሆና ስህተቷን ለማሳየት አንድ ላይ ሆነው ይህን ነገር እንደ ቤተሰብ ተመካክረው እንደ ፋሚሊ በቃ ኦልሬዲ እኮ ወደደችም፣ ጠላችም፣ አዘለችም፣ ተሸከመችም፣ ላይ ወጣችም፣ ታች ወረደችም ሩታ አንድ የቤተሰቡ አካል ሆናለች። በስጋ ተዛምዷል። ምክንያቱም ከወንድሟ ልጅ ወልዳለች። በቃ ምንም ቆርጣ ልትጥለው የምትችለው አይነት አይደለም። ስለዚህ እንደ ቤተሰብ ተረጋግታ ነገርየውን ብትፈታው ቡዜ መልካም ነው ብዬ አስባለሁ። በዚህ ልክ መንጨርጨሯ የእሷን ደም ግፊት ከፍ ይላል፣ ነገሮች ወደ አልታሰበ መንገድ ይሄዳል። አብርሽም በስተመጨረሻ የሩታ ሆኖ ይሆናልም ወደፊትም አሁንም እየሆነ ነው። የበለጠ ደግሞ ትናደዳለሽ። ንዴት ፕሮማክስ እንዳይሆንብሽ ለአንቺ ከማሰብ ነው ቡዜ፣ ሌላ አይደለም። ፈታል አሁንም ይሄ የሀብሉ ጣጣ አይደል? ያን ያደረኩት እኮ ነው። ስለ ሀብል እያወራህ ነው እንዴ? ሀብሉንማ እድሜ ለእናንተ ነገሮችን ለማስቀየስም ሆነ የሆነ የራሳችሁ ሴራ እንዲሳካላችሁ ሰው ሁሉ ትኩረቱ ሀብል ላይ ሆኖ ሌላ ላይ እንዳይተጋ ያደረግቶ እየመጣ ነው። አሁን ሀብሉን አውልቁ አላችሁ ምናምን ሲባል ሴራ ለማስቀየር ነው አለች። እንግዲህ ሀብሉን አውልቁ ብላችሁ ምናምን ብሎ ቢኒ ሲነግራት
አይ ይሄማ የሆነ የራሳችሁ የሆነ ሴራ አለ አጀንዳ ለማስቀየር ነው ምናምን አለች። እዚህ ጋር አሁን ምናልባት ክፍለ ከተማ ነው የምትሰሪው፣ ምናልባት ቀበሌ ነው የምትሰሪው። በቃ ቡዜ አሁን ደረስንበት። ምክንያቱም የሆነ ቀበሌኛ አካሄድ ነው እየሄድሻለሽ። ይሄ ወሬዎቹ በራሳቸው አጀንዳ ምናምን ሴራ ምናምን ብዙ ጊዜ ቀበሌ ላይ ስንገባ የምናገኛቸው ቋንቋዎች ናቸው እና እነዚህ ነገሮች ለፍቅር አይሰሩም። የሚሰሩት ለእንትን ነው። ይሄ ቀበሌና ወረዳ አውራጃ ለማስተዳደር ቀበሌ ወረዳ አውራጃ ለማስተዳደር ነው እንጂ ፍቅር ላይ አንቺ ያልሻቸው ነገሮች ይሰራሉ ብዬ አላስብም። ምክንያቱም እነዚህ ነገሮች አሁን አንቺ ያልሻቸው ሴራ እንደዚህ ምናምን ያልሻቸው ነገሮች እኮ አሁን ላይ እየሆኑ አይደለማ፣ እየተተገበሩ አይደለም። አሁን አንቺ ባልሽው አብርሽ ላይ እውነት ሩታ በዚህ ልክ አላደረገችበትም። አሁን የደረስኩበት ነገር አለ። አሁን ቀጣይ ማሳያችሁ ቪዲዮ ታዩታላችሁ። እስቲ አንዴ ይዩት። የፈታችው ስንቴ ካልፈታኸኝ ብላ ወረቀት እየበተነች እሱ የደም እንባ ሲማጽናት ዝም ብላ ወንድምሽ በሚያደርገው ነገር ነው። ያኔ ፍታኝ ያለችው እኔ ነበርኩኝ እኮ እንዳዲስ ነው። ያንተ እግሯ ስር ወድቆ እንዳለምናት እኔ ስር በተወሰነ መልኩ የቡዜን ሳይኮሎጂ ስረዳው እጅግ በጣም እንድትጨረጨር እንድትናደድ ያደረጋት ሩታን እየተበቀለቻት ነው። ቡዜ ሩታን እየተበቀለቻት ነው። ይህ ማለት ምን ማለት ነው ካላችሁ ደግሞ እዚህ ጋር በአንደበቷ የተነገረችውን ነገር ሰምታችኋል። ምንድን ነው እያለች ያለችው? ከዚህ ቀደም አብርሽ ደም እንባ እያለቀሰ ወደ እሷ መመለስ ፈልጎ ሲጠይቃት አልፈልግም ብላ መለሰችው። ደጋግሞ ሞክሯል። ይሄ አልበቃ ብሏት ደግሞ እነጋሽዬ እንኳን በዚህ ልክ ለምነዋት ነበረ። እሷ የፈለገችው ፍቺውን ነው፣ ፍቺውን አግኝታለች እያለች ነው። እነጋሽዬን ማልፋቷ፣ እነጋሽዬን አልቀበልም ማለቷ፣ አብርሽንም በዛ ልክ አልፈልግም አልቀበልህም ብላው ማቆየቷ፣ አብርሽን ደም እንባ ማስለቀሷ ነው እውነት አንቺ ቂም ያስያዘሽ? ተይ እንጂ ቡዜ ሄጀጀጀጀጅ እንዴ! አብርሽ ምን አርጓት ነው መጀመሪያ እሷ እንደዚህ የሆነችው እንዴ? ተይ እንጂ ወደኋላ ተመልሰን ፋይል እንድንመዛ አታድርጊ እንዴ! አንቺ የትኛው አክተር ነሽ? መስማት ማየት አትችይም እንዴ? መጀመሪያ መጠየቅ ያለብሽ አብርሽ ሩታን ምን አድርጓት ነው በዚህ ልክ ይቅርታውን አልቀበልም ያለችው? ፍቺ ይፈልጋለሁ እስከምትል ድረስ ምን አድርጓት ነው እንዴ? የኔ እኮ አንቺ ብትሆኚ ሀገር ይቃጠልኝ ያልሽ ነበረ። አህጉር ነው እንጂ ሀገር አይበቃሽም ለአንቺ። ምክንያቱም በዚህ መንጣጣትሽ፣ በዚህ ጣጣትሽ እርግጠኛ ነኝ የባህል ሐኪም ቤት ያለሽ ነው የምትመስለው ስትንጣጪ እኮ እንዴ። አንቺ ላይ የተደረገ በሩታ በኩል ብትሆኚ መቋቋም አትችይም ነበረ። ምክንያቱም ምላስና ተግባር የተለያየ ስለሆነ ሩታ ከምላስ ይልቅ ተግባር አስቀድማ እንዴት አሸናፊ እንደሆነች ተመልክተሻል። ልጇን እንዴት ወልዳ እንዴት እያሳደገች እንዳለም ታውቂያለሽ እንዴ። አብርሽ በዛ ሰዓት ምን አድርጓት ነው እናውራ ከተባለ ሩታን አብርሽ ምን አድርጓት ነው አልቀበልም በቃ እኔ በቃኝ ወጣልኝ ያለችው እንዴ? በንዴት ሰዓት እኮ ሰው ምንም ሊል ይችላል። ተናግሬያለሁ። እናታችን ራሱ እኮ ለመኪና አደጋ ይደርግህ እንደዚህ አድርግህ። እኔ ያው ዳርዳሩ ሄዳለሁ እያልኩ ሸውዳታለሁ። ማዘን እንደዚህ ብላ አሰረገመኝ እንጂ ለመኪና አደጋ ይደርግህ ስትለኝ ዳርዳሩ ሄዳለሁ። ምክንያቱም እናቶች እንኳን በተበሳጩ ሰዓት ልጃቸውን የሚንሰፈሰፉለትን ልጃቸውን ይረግማሉ። በቃ ሂድ፣ ውጣ፣ ውጭ ደር፣ ከቤት ይውጣልኝ፣ ልቀቅልኝ ምናምን እያሉ ከዛን ካባረሩት በኋላ እንኳን ወይኔ ልጄ ምግብ እንኳን ሳይበላ የት ሄዱ ሆነ ራቀ፣ እንደዚህ ሆነ እያሉ ማሰብ ይጀምራሉ። ወደ ራሳቸው ሲመለሱ እንኳን አይደለችም ሩታ እንዴ! ምን እያልሽ ነው ቡዜ? እኔ ቡዜ የአንቺ ጤንነት እያጠራጠረኝ። ደግሞ ጤነኛ ነሽ እንዴ? ጤነኛ ያለ እንዳትሆኝ የሚያደርግሽ የአብርሽና የሩታ ግንኙነት ነው። አንቺ ከሩታ ጋር መልካም ወዳጅ መስለሽ በቃ ደካማ ጎን የጠበቅሽ ነበር። ደካማ ጎን አገኘው ብለሽ ስትገቢ ተሳስተሻል። ያ ደካማ ጎን አይደለም እና በዛ ነው የበሰጨሻለሁ እንዴ። አረ ቡዜ ሼም ነው ማርያምን እንዴ። የባለፈው ታሪክ ይዘሽ መተሽ ዛሬ ታወሪያለሽ። ያኔ ርዕስ አጣሽ። ይኸውልሽ ምን አልሽ? ሀብል ያስደረገችበት መተት አሰራሽበት አልሽ። እሱም አልሆነልሽም፣ አልተሳካም። አብርሽን ወስደሽ ለማሳመን ሞክርሽ፣ አልስማማም ብሎ በ11 ሰዓት ሌሊት እንቅልፍ ጥሎኝ ነው ምናምን ባልሽበት ሰዓት ተነስቶ ወደ ሩታ ተመለሰ እንዴ። ብዙ ምክንያት ደረደረሽ አሰብሽ። ሩታ ከኤፊ ጋር የሆነ ግንኙነት እንዳላት ለማሳመን ሞክርሽ፣ አልሆንም አለሽ። አሁን ደግሞ መጣሽና ያኔ ጋሽዬን አባቴን ስታንከራትታቸው ይቅርታ ከአብርሽ ጋር እንዲባባሉ ሲሞክሩ እሳቸውን እምቢ አለቻቸው እንዴ። ተይ አሁን ትክክለኛ በቃ ይሄ ድሮ የቀረው የባል ቤተሰብ እየሆንሽ ነው። ምክንያቱም የባል ቤተሰቦች እንዲያዩና እኮ በስመ አብ አንተ አታበላህም እንዴ ልጅ እንደዚህ ምን ነው ገረጣ ኮሰመነ ምናምን እንዴ። በቃ ይሄ ሚስትን ለማሳጣት የሚሄዱበት ርቀት አለ
እነሱ የተሻለ መሆናቸውን ለማሳመን እነሱ ብቻ ለእሱ ሀሳቢ እንደሆኑ የሚሄዱበት የባል ቤተሰብ የሚባል ሂደት አለ። ድሮ ያረጀ ምናምን። ይሄ እኮ አሁን ይሄ ጄኔሬሽን ነቃው ያለ ጄኔሬሽን አይደል እንዴ? ከባል ቤተሰብ ጋር ፒስ፣ ከሚስት ቤተሰብ ጋር ፒስ። ነገሮች በዚህ መንገድ የሚያበቁ ይመስለኛል። አንቺ አያይዘሽ እዚህ ጋር የሆነ አምባወሩ ቤተሰቡ ላይ ችግር ለመፍጠር ትከስሻለች ስትባል ትክሰሰኝ ምናምን ብከስሽማ ታውቂያለሽ እንደምትቀፈደጂ። ስም ማጥፋት ማለት ከ6 ወር እስከ 8 ወር ላይ ያሳስራል። ላቅ ያለ ከሆነ በሚዲያ ከሆነ ደግሞ ህጉን መቼም ህግ የሚያውቅ ሰው እንጠይቃለን፣ ይነግርሻል በደንብ ልክልክሽን። ሌላው የቡዜ ሀሳብ እዚህ ጋር ምንድን ነው? በጣም ለምን ወንድሜ ደካማ ጎኔ ነው አውቃለሁ። ወንድምሽማ ወደ ትክክለኛው መንገድ ቡዜ የተናገርሽው ነገር ትክክል ነው። ደካማ ጎንሽ ወንድምሽ ነው። ዋው አብርሽ በስመ አብ ጥሩ እህት አለ። አንተ እንዴት ነው ይሄ ይሄ እህትነት የሚሰራው? ሚስቴ ምርጫ አለው ብሎ ሲሄድ ነው እንዴ? ከዚህ ቀደም ኃጢአት የሆነ ነገር ስታበረታታ ነበር ማለት ነው። በሚስት ላይ ሌላ ሴት ስትይዝባት ዝም ያለች ሴት አሁን ወደ ሚስት ስትመለስ ነው እንዴ? በወንድሜ ጉዳይ ስስ ነኝ፣ ሶፍት ነኝ፣ ውሃ የነካው ሶፍት በሉኝ፣ ውሃ የነካው ወረቀት በሉኝ ምናምን እያልሽ የምትናገሪው? አረ ቡዜ እንዴ! እንደዛ ካልሽ እኮ ማለት ነው ስለ ወንድምሽ ጉዳይ በዚህ ልክ የምትጨነቂ ከሆነ መስመሩ ሲጥስ ሩታን ገፍቶ ሌላ ሴት ተዋውቆ አዲስ ምዕራፍ ለመክፈት ጥረት ሲያደርግ ዝም አትይም ነበረ። አሁን ደርሰሽ ለወንድምሽ ጠበቃ ለመሆን ጥረት አታደርጊ። አንቺ እውነት ለወንድምሽ ካሰብሽ የምድር ኑሮውን ብቻ አይደለም የሰማይ ቤቱንም ማስተካከል ነበረብሽ የተከተልሽ። ይሄ በእግዚአብሔር ዘንድ መልካም አይደለም። ተው። ቃሉም አንድ ሰው ለአንድ ነው የሚለው። ተው አብርሽ፣ ምድራዊ ከንቱ ነው የላዩ ነው ትልቁ ነገር ምናምን ብለሽ ብዙ ነገር ትነግሪው ትችይ ነበረ። አሁን በስተመጨረሻ አህያም የጅብ ስትሆን አዘንሽ። በቃ ልብሽ ተነካ አይደለ? ለሩታ ጊዜ ሩታ ወደ አብርሽ ስትመለስ ደበረሽ። ማነው አብርሽ ወደ ሩታ ሲመለስ ደበረሽ። ለወንድምሽ መቆርቆር የጀመርሽው ያኔ ነው። ምን ነው እነ ዳኒ ያኔ እንደዛ ሲያንገበግቡት የት ነበርሽ? በዛ ልክ እነ ዳኒ በዛ ልክ ሲያርገበግቡት ብቻውን ይሄ ልጅ እንደዚህ ሲፈጠርበት ያኔ የት ነበርሽ? ቡዜ ስንት ነገር አሳልፈዋል ይሄ ልጅ። ያኔ የት ነበርሽ? አሁን ለሩታ ጊዜ ሲሆን ነው ቂምሽን ማውጫ መንገድ እየተጠባበቅሽ እንደው አነጣጥረሽ ቆይተሽ ነበር አይደለ? አቀባብልሽ ጠብቀሽ ነበር። ልክ ይህንን ነገር ስታገኝ ተኮሽባት ሩታ ላይ ሳትሻት። ግን ቡዜ ኢላማ አትችይም። እኔ ልሙት ኢላማ አትችይም። ለማንኛውም ውድ ቤተሰቦቻችን ቡዜ ከቢኔ ጋር ያደረጉት ቆይታ ከሞላ ጎደል ብዙም ግራ የሚያጋባ አይደለም። ግልጽ ነው። በቃ የቡዜን አቋም ነው። የቡዜ አቋም ሩታ ከአብርሽ ጋር እንዳትሆን ነው። ይህን ተናግራ ወጥታለች። እና ደግሞ ምንም እንደማይሰማት ቢከሷት ምንም እንደማያመጡ ተናግራለች። ግን እንደማትከሳት እርግጠኛ ስለሆነች ነው። ምክንያቱም ሩታ እንደዚህ የምታደርግ አይነት ልጅ አይደለችም። ብትከስሽ ገና መጀመሪያ ይቀፍ ነበረ። ይሄ ጥንቁልና መተት ምናምን ሲባል ሾክ ያደርጋል። መጀመሪያ ትከስሽ ነበር። ግን እሷ በብልሃት ባሏን ወደ እሷ መመለሷ ነው እንጂ ከአንቺ ጋር ሆየ ማለት ከአብርሽ ጋር የምታሳልፈውን ጊዜ ታባክናለች። አንቺ ለመክሰስ ፍርድ ቤት ምናምን ስትዞር ለዛ ነው። ለማንኛውም ውድ ቤተሰቦቻችን ወዳችኋለሁ፣ አከብራችኋለሁ። ፍቅር ያሸንፋል። ዋን ላቭ። ማታ እንገናኛለን።